ምን ማለት ነው? እስቲ ከኔ ቃል ዝንፍ ተበልና እማደርገውን እኔ ያውቃለሁ። የዙፋን እናት እማዬ፣ ዙፋን እንድትጠፋ ዋንኛው ምክንያት እሷ ነች እኮ። ለምንድን ነው ያመጣሻት? እማ መጣሽ ላይ ምን እያደረግሽ ነው? እንዴት ልጅን እንዴት ይመቻታለሽ? ተወይኔ ልጅ እንደዚህ አትበል። ምንም ቢሆን እኮ የዙፋኔ እናት ነች። ተይ እንጂ እማዬ እንደዚህ አትበይ። ቆይ እኔ አላሳዝንሽም? እኔ ይስማናልኝ። እሺ ልጄን ነጠቅሽኝ። ስማኝ፣ ልጄን ነጠቅሽኝ። ይኸውልሽ ሁሌም የሚደረጉ ነገሮች መጥፎ አይደሉም። አንዳንዴ ጥሩ ነገር አለ ብለሽ አስቢ። ምን ማለት እንዳለብኝ አላውቅም፣ ግን ቤኪ እባክህ ራስን ለማረጋጋት ሞክር። በዚህ ሁኔታ እኮ አንተም ትጎዳለህ። ኤልሳ እውነቷን ነው። እባክህን ተረጋጋና ዙፋን ወስደን እንፈልጋት። እሺ የት ብዬ ልፈልጋት? የት ብዬ? ስልኳንም ዘግታብኛለች። ሄሎ ማ፣ ምን መተሽ ነው? እሺ መጣሁ። እናቴ መጣች ነው። አይ በቃ በኋላ ደርሰን ለምን ይርሳ? እንደዚህ ማድረግ የለብሽም። ከእናትሽ ጋር መጣላት የለብሽም። ተነስተሽ ሂጂ። አይ አትጨነቅ ቤኪ፣ ደግሞ እኔ ከጎንህ ነኝ። እሺ ይሄ በቂ ነው። ቆይ ምን አለበት ተረጋግተሽ ብትቀመጪ ማርቲ? አልቀመጥም፣ በፍጹም አልቀመጥም። እኔ ለትንሽ ጊዜ እዚህ ባልኖር እንደዚህ ነበረ ማለት ነው የምትኖሩት? ከመጣው ሰዓት እንኳን የለኝም። እስከዚህ ሰዓት ድረስ ትቆያለች ማለት ነው? ልጅቷ ህፃን ልጅ አይደለችም እኮ። ምን አለ ተረጋግተሽ ብትጠብቂያት? ደግሞ በዚህ ሰዓት ውጭ አትውጭ ምን ባባለበት ጊዜ ነው? ድሮም ልጅቷን ያጨማለካት አንተ ነህ። በጣም ታሳፍራለህ። አሁንስ በዛ። እንዲሆነች ጠብቀሻት ልጅቷ እንዳታበሳጫት። ልጄን እንዴት ማናገር እንዳለብኝ አንተ አትነግረኝም።
ቤኪ በዚህ ሁኔታ ጥዬክ ባልሄድ ደስ ይለኝ ነበር፣ ግን ከቤት በተደጋጋሚ እየተደወለ ነው። መሄድ አለብኝ። እሺ ችግር የለውም። ለእስካሁንም በጣም አመሰግናለሁ። ልጄ በቃ እሺ ቻው። ቤኪ በቃ ተረጋጋ። ራስህን አትጉዳ። ቆይ እንደውም እንድትረጋጋ ይችላል። ውሃ ምኞቴ፣ ውሃ እንዴት ይጠጣልኛል? በዚህ ሰዓት እህቴ የት እንዳለች እራሱ አላውቅም። ስልኳን አጥፍታ ጠፋች። የት ብዬ ነው እሺ የምፈልጋት? ታውቂያለሽ፣ እህቴ ጠልታኛለች። ከዚህ በኋላ ራሱ አይኔን ማየት የምትፈልግ አይመስለኝ። ካለሷ ምን እንደምሆነ እራሱ አላውቅም። አይደለም ቤኪ፣ ዙፋን አንተን ልጠላችሁ። አንተን ምን ያህል እንደምትወደው እኮ በደንብ አድርጌ ያውቃለሁ። ግን ደግሞ የተፈጠረው ነገር ድንገታዊ ስለሆነባት ለመቀበል እኮ ጊዜ ያስፈልጋታል። ለዛ ነው የራቀችው። ስትረጋጋ ደግሞ መመለሱ አይቀርም። እኔ ግን ክፉ እንደሚሆንኩኝ ይመስለኛል። በፍጹም እውነታውን መደበቅ አልነበረብኝ። ይህን እውነቱን ተናግሬ ቢሆን ኖሮ ዙፋኔ ካጠገቤ ትሆን ነበር። ይህ ሁሉ የራሴ ጥፋት ነው። ቤኪዬ፣ አንተ እኮ ይህንን ያደረግከው እሷ እንዳትጎዳበት እኮ ብለህ ነው። እባክህ ራስን አትውቀስ። እኔ እስከማውቀው ድረስ አንተ ለዙፋኔ ከአባትም ከወንድምም በላይ ነው። እግዚአብሔር ያውቃል። የተወሰኑ እሷ የምትሄድባቸው ቦታዎች ላይ ሄደን እንፈልጋታለን። ምኞት፣ ያለ አንቺ ምን እንደማደርግ እራሱ አላውቅም ነበር። በዚህ ጭንቅ ሰዓት አጠገቤ ስለሆንሽ በጣም አመሰግናለሁ። ይሄ ደግሞ ምን ማለት ነው ቤኪ? እኔ እኮ ያንተ ሰራተኛ ብቻ አይደለሁም። ማለቴ ሰራተኛ አይደለሁም። ደግሞ ዙፋኔ ስትመጣ ነገሮቹን በደንብ ይስተካከላሉ። ደስተኛ ትሆናለህ። መጣሽ ላይ ምን እያደረግሽ ነው? እንዴት ልጅን እንዴት ይመቻታለሽ? አንተ ዝም በል። ልጄን እንዴት መጣት እንዳለብኝ አንተ አትነግረኝም። እማ ገና እኮ ምንም አላዳመጥሽኝም። ምንድን ነው የምትነግሪኝ? ምንድን ነው የምትነግሪኝ? አየሽ እንዴት እያሳቀቅሻት እንዳለ። ምን አለ ከሰላምታ እንኳን ብትጀምሪ። ከሰላምታ ድሮውንም ጥፋተኛ እኔ ነኝ። ገባህ? አባቴ ናፍቆኛል ስትል አንተ ጋር መላክ አልነበረብኝም። ጥፋተኛዋ እኔ ነኝ። ብዙ አትጨነቂ አንቺ ራስሽን ነው የምትቆጪው። ምናልባት ወንድሜን እንደዛ መናገር አልነበረብኝም። እናቴም ቢሆን ደግሞ በጣም ነው የተጨናነቀችው። ትክክለኛውን ነገር ነው ያደረግሽው። ራስሽን መውቀስ የለብሽም። እውነት እንደዛ ነው የምታስበው? አዎ እንዴ፣ እናትሽን የማወቅ እኮ መብት አለሽ። ያንን መብትሽን እኮ ነው የነጠቁሽ። ለነገሩ ልክ ነህ። እና እንዴት ነው መኝታው፣ ሆቴሉ ምናምን ተመቸሽ? ምንም አይልም። ግን አንተንም አስቸገርኩ አይደል? ኖ ዙፋን፣ ሁለተኛ እንደዚህ እንድትይኝ አልፈልግም። እኔና አንቺ እኮ ጓደኞች ነን እንዴ። ይሄ እኮ ግዴታዬ ነው። ቢሆንና ቢሳካ እሺ ብለሽኝ እኔ ጋር ብታርፊ በጣም ደስ ይለኝ ነበር። አይ እንዴ እንደዛማ አይሆንም። ወንድሜ በጣም ይጨናነቅብኛል። መሄድ አለብኝ። ዙፋን ይኸውልሽ፣ አንድ ያልገባሽ ነገር ወንድምሽ ጋር መሄድ የለብሽም። ጥፋቱ ሊገባው ይገባል። አንቺን ያደረጉሽ ነገር እኮ ቀላል አይደለም። ይኸውልሽ ዙፋን፣ ምን መሰለሽ፣ የተደረገው ነገር ልክ አይደለም። አንቺ ላይ እንደዚህ ሊያደርጉብሽና ሊቀየሩብሽ አይገባም ነበር።
እንደ ቤተሰብ ነገሮችን ሊያስታምሙ ነገሮች እንዲገባሽ ሊያደርጉ ይገባ ነበር። በዛ ላይ አሁን ደግሞ እነሱ ተናደውም ተከፍተውም ሊሆን ይችላል። አንቺ ራስሽ ልታዳምጪና ልትረጋጊ ነው የሚገባው። ጋሽ እንዴት አደርክ? እንዴት አለሽ? ቁርስ ላቅርብ እንዴ? አይ ቁርስ ምንም በላሁት። እባክህን ጋሽ እንደዚህ የሆንክ እኮ ራስን እየጎዳህ ነው። ምኞቴ ዙፋን እኮ የለችም ታውቂያለሽ። በጣም እየናፈቀች ነው። ይገባኛል በረከት፣ ግን እኮ እንደዚህ በመሆን እሷን ማስረዳት አትችልም። ደግሞ እሷንም መረዳት አለብን። የተፈጠረው ነገር እኮ ከማናችንም በላይ ለእሷ ከባድ ነው። ቆይ ምኞት እውነቱን ንገሪኝ። እኔ የራስ ወዳድ ወንድም ነኝ? ኧረ አይደለህም ቤኪ። አንተም እቴቴም በጣም ጥሩ ሰው ናችሁ። እሱን ደግሞ እኔ መመስከር እችላለሁ። ስመኝም ቢሆን እንደዛ ብላ የተናገረችው በጣም ተናዳና አዝና ስለነበረ ነው። ደግሞ ሰው ተናዶ የተናገረውን ነገር አንተ ልብ ውስጥ ማስቀመጥ የለብንም። ያለበለዚያ ግን በጣም ትጎዳለህ። እኔ እንጃ ብቻ በጣም ነው የፈራሁት። አይዞክ፣ ሁሉም ነገር ይስተካከላል። እንደውም ቆይ ኋላ እመጣለሁ። የኔ ልጅ እስካሁን ተናደሻል እንዴ? እንዴት አልናደድም አባ? እንዴት እንደምትሆን ያያሃታ እንዴ? እኔ እኮ ሕፃን ልጅ አይደለሁም። ይገባኛል የኔ ልጅ፣ እባክሽ አትዘኝ። አንቺ ስታዝኝ አባትሽ ይጎዳል። ይሄንን ሁሌም ማወቅ አለብሽ። አንድ ነገር ልነግርህ እፈልጋለሁ። ምንድን ነው እሱ? የኔ ልጅ ንገሪኝ። ንገሪኝ እንጂ የኔ ልጅ። አባ እኔ በረከት ናፍቄዋለሁ መሰለኝ። ምን? እውነትሽን ነው? አዎ አባዬ፣ አውቃለሁ እማዬ በስራ ለሚተሳሰራ ሰው ልድረኝ እንደሆነ፣ ግን ደግሞ በቃ እኔ እሱን ማግባት አልፈልግም። በቃ ጭራሽ ላገባው አልፈልግም። የኔ ልጅ የፈለግሽውን ሰው የማግባት መብት አለሽ። እሱን በፍጹም አልጋፋሽም። እውነትህን ነው አባ? አዎ፣ ሁሌም በምትፈልጊው ነገር ከጎንሽ ነኝ። እሺ፣ በጣም አመሰግናለሁ። እማዬ እስኪ ተረጋጊ። ንገረኝ፣ የት ነች? እማዬ እስኪ እባክሽን ተረጋጊ። መጀመሪያ እንዴት ብዬ ልረጋጋ? መረጋጋት አልቻልኩም። ልጄ ጠፍታ። በረከት ግን ለምንድን ነው ከዛ ቤት እስከምመጣ ድረስ እኮ ልጄን ይዘህ ያልጠበቀኝ? እማዬ እባክሽን መጀመሪያ እኮ አረጋግጬ እነግርሻለሁ ብዬ እኮ ነው ያልነገርኩሽ። ምኑን ነው የምታረጋግጠው? በቃ የእሷ ነገር እኮ አለቀ። በቃ እቴቴ እባክሽ ተረጋጊ። እንደዚህ በመሆንሽ እኮ ትጎጃለሽ። አልረጋጋም። እኔ መረጋጋትም አልፈልግም። ልጄ ሳትኖር እንዴት ብዬ ነው የምሆነው? እንዴት ልሆን ነው? ይህንን ቆሜ ከማይ በሞት ይሻለኝ ነበረ። ይህንን ቀን በጣም ስፈራው ነበር የኖርኩት። ወይኔ ምን ይዋጠኝ። ተይ እንጂ እማዬ እንደዚህ አትበይ። ቆይ እኔ አላሳዝንሽም? እኔ ይስማናልኝ። እሺ ግን እማዬ ማን ነው ግን እውነቱን እንዳወቀች የነገረች? ትዝታ ነች። እንዴት ማን የነገረሽ ማለት እንዴ? አንተ ለምን አልነገርከኝም? ተናገር፣ ንገረኛ።
እቴቴ እባክሽን በቃ ተረጋጊና ረፍት አድርጊ። አልረጋጋም። እኔ መረጋጋት አልፈልግም። ልጄ የት ነው ያለችው? ልጄ ያለችበትን ንገሩኝ። እማዬ እባክሽን ተረጋጊ። ያንቺ እንደዚህ መሆን እኮ ምንም አይነት ለውጥ አይመጣም። ወይኔ ልጄ። ኧረ እቴቴ እባክሽን፣ ኧረ ተይ። ወይኔ ልጄ። ወዴት ነው በዚህ ሰዓት? እማ ሰዓቱ እኮ ገና ነው። ደግሞ መግቢያና መውጫዬን ልትቆጣጠሪኛች። እኔ እናትሽ እስከሆንኩኝ ድረስ ሁሉንም ነገር የመቆጣጠር መብት አለኝ። አሁንስ ይበቃሻል። እስከ ዛሬ ድረስ የምትፈልጊውን ነገር ስትይ ኖሬያለሁ። ከዚህ በኋላ ግን ጨርሹ። ከዚህ በኋላ ግን ምን? አልታዘዝም አልሰማም ነው የምትይው? እንደዛ ነው? እኔ እንደዛ ለማለት ፈልጌ አይደለም። አልሽ እንጂ ያሳደግኩሽ እኔ ነኝ። እኔ በምልሽ ትስማሚያለሽ፣ ወደድሽም ጠላሽም። ተግባባን? እማ በይ በይ በይ፣ አሁን ቀጥ ብለሽ ወደ መኝታ ክፍልሽ ግቢ። ግቢ አልኩሽ እኮ። ሄሎ፣ እንዴት ነህ? ስለ ልጆቹ ሰርግ መነጋገር አለብን። በጣም ጥሩ። እሺ፣ ታያለሽ እንዴት ወደ መስመር ውስጥ እንደማስገባሽ ታያለሽ። አንቺ የተረገምሽ ሴት ልጄ የት ናት? እቴቴ አንቺን የማይመጥንሽን ንግግር ለምን ትናገሪያለሽ? እሱ የሚያስጨንቀኝ ይመስልሻል? አሁን ይልቁንስ ልጄ የት እንዳለች ንገሪኝ። የት ናት? የት እንዳለች እኔ ታውቃለሁ። ከትላንት ጀምሮ እየፈለግኳት አይደል እንዴ? ደስ አለሽ? ንገሪኛ። ባደረግሽው ነገር ኮራሽ? እቴቴ ምን እያልሽኝ ነው? እኔ ፍላጎቴ ልጄን ማቀፍ መሳም ነበር የምፈልገው አይደል? እውነትሽን ነው። ልጅሽን አቅፈሽ መሳም ነበር የፈለግሽው። የት አለች ታዲያ የናፈቀችሽ ልጅ? የት ነው ያለችው? አንቺ ግን የህይወቷን መበጥበጥ ነበር የፈለግሽው። እባክሽን ክፉ ነገር አትናገሪ። ልጄን ነጠቅሽኝ። ስማኝ፣ ልጄን ነጠቅሽኝ። እኔ እንዲሆን አልፈልግም ነበር። እና እንዴት እንዲሆን ነበር የፈለግሽው? ወይኔ ልጄ፣ ወይኔ ወይኔ። ወይኔ ያው አይ ለኔም ለእናንተም ቶሎ መዛመዱ ነው የሚሻለው። ለልጆቹም ጥሩ ነው። አረማዬ ዛሬማ መውጣት አለብሽ። እኔ ቤት ናፍቆኛል። ሰላም አላድርም ዛሬ። አዎ እንደዛ ብናረግ ይሻላል። በጣም ጥሩ። መነጋገር አለብን።
ያው ልክ ነው። በቃ እንደዋወላለን። እሺ እሷ ትገኝበታለች የተባልኩበት በሙሉ ፈለኳት፣ ግን ምንም ላገኛት አልቻልኩም። ታዲያ ቆይ እንዴት ይሻላል? ግዴለሽ ዙፋኔ ሊያጨክ ተመጣለች። ተመለስ። አዎ ዙፋን አንተ ላይ አጨክነው አውቃለሁ። እሱ ማይ ምንድን ነው ማይ? ለምንድን ነው እዚህ ቤት ይዘሻት የመጣሽው? ተው የኔ ልጅ እንደዚህ አትበል። ምንም ቢሆን እኮ የዙፋኔ እናት ነች። የዙፋን እናት? ማይ ዙፋን እንድጠፋ እኮ ዋነኛው ምክንያት እሷ ነች እኮ። ለምንድን ነው ያመጣሻት? ምኞቴ እስኪ የምጠጣው አምጪልኝ እባክሽ። የኔ ልጅ ኧረ ተረጋጋ። አሁን እኮ የምንወቃቀስበት ሰዓት አይደለም፣ ዙፋንን የምንፈልግባት ሰዓት ነው። የኔ ልጅ እቴቴ እውነቷን ነው። በህይወቴ ብዙ ጥፋቶችን አጥፍቻለሁ። ይሄኛው ግን በጣም ከባድ ነው። እኔ ዙፋንን ከናንተ መቀማት አልችልም፣ ደሞም አልፈልግም። ብቸኛው ፍላጎቴ እናቷ መሆኔን መንገድ ብቻ ነበረ። ግን ስህተት ሰራው። ለዙፋን አልተጠነቀቅኩላትም። መጓጓቴ እሷን በጣም ጎዳት። አዎ በጣም ተሳስተሻል። ለአሁኑ ግን የዙፋን እናት ስለሆንሽ ምንም ነገር ልልሽ አልፈልግም። ሌላ ሰው ቢሆን ግን እባክህ የኔ ልጅ ተረጋጋ። እስቲ ቁጭ በል እባክህ። እባክህ የኔ ልጅ ያለፈው አልፏል። አሁን ምን እናድርግ? ማይ ያልፈለግኩበት ቦታ የለም እሱ ግን ላገኛት አልቻልኩም። እስኪ ደግሞ ነገ ፈልጋታለሁ። አቤት ጋሽ፣ የዙፋን ጉዳይ አሁን በጣም ቀላል ሆኗል። ከቤተሰቦቿ ጋር ጣልታ እኔ ጋር ያለችው። በትክክል አሁን ሁሉም ነገር እኔ እንደምፈልገው ነው እየሄደ ያለው። ልክ ነህ ጋሼ። አሁን ዙፋን እጄ ስር ነው ያለችው። ስለዚህ እሷ እንደፈለኩኝ ማድረግ እችላለሁ። እሺ አንዴ እጄ ገብተሻል። ከዚህ በኋላ ከእጄ አትወጪም። ሄሎ ኤልሳ ወጣ ባሉናቻ በቃ አልታዘዝም አልሰማም ማለች አይደለ? ምንድን ነው የሚያስጨውሽ ማርታ? ሁሌ እኔ ክፉ እያደረክ እንዳልቆጣ እየተናገርክ እንኳን ደስ አለህ። ይኸው ልጅቷ የለችም። ደግሞ እኔ ምን አደረግኩ? የት አለች ልጅቷ? ወጣ ብላ ይሆናል። ደግሞ እኔ በዚህ እድሜዋ እሷን ልቆጣጠራት እንዴ? ቆይ ምን ብዬህ ነበር ግን? እኔ ሁሉ ጊዜ እሷን ስቆጣ አንተ ለምንድን ነው የኔ ተቃራኒ የምትሆነው? ማርታ ይቅርታ አድርጊልኝና እኔ ፍላጎትሽ በፍጹም እየገባኝ አይደለም። ቆይ ለምን ተረጋግተሽ አትቀመጭም? ይኸውልሽ ለልጅቷ ነፃነት ስጫት። እኔ በተደጋጋሚ እየነገርኩሽ ነው። ጭራሽ ባንቺ እልህ ልጅቷን እንዳናጣት። ምን ማለት ነው? እስቲ ከኔ ቃል ዝንፍ ተበልና እማደርገውን እኔ ያውቃለሁ። ማርታ ኤልሳ ህፃን ልጅ አይደለችም።
መጥፎ ነገር አይሆን እንጂ የፈለገችውን የማድረግ ነፃነት አላት። በጣም እያበዛሽው ነው። ከዚህ በኋላ እንደሌላው ጊዜ ነገሮችን በዝምታ አላልፍም። ጭራሽ ልጄን እኔ ላይ ልታሳምጽብኝ ነው? እንደዛ ነው ፍላጎትህ? ይኸውልሽ ሁሌም የሚደረጉ ነገሮች መጥፎ አይደሉም። አንዳንዴ ጥሩ ነገር አለ ብለሽ አስቢ። ጥሩ። እንደዛ ከሆነማ ልጅህን ለትዳር እንድትዘጋጅ ንገራት። ምን ማለት ነው ይሄ ደግሞ? እዚህ ላይ እኔ አያገባኝ። ውሳኔው የራሷ የኤልሳ። ምን ማለት ነው? እኔ አያገባኝም ማለት ምን ማለት ነው? እኔ አያገባኝም ማለት ንገረኝ እያልኩህ እኮ ነው። ቆይ ምን ለማለት ፈልገህ ነው? እንዴ ዙፋኔ ለምን መጣሽ? ትንሽ አረፋትም ነበር? በጣም ጨንቆኛል ኪሩ። በጭንቀት መፈንዳቴ ነው። ልቤን ራሱ አፍኖኛል። ማውራት እያቃተኝ እኮ ነው። ምን ነው ምን ሆንሽብኝ ዙፋኔ? እኔ ያለሁልሽ እኮ። ምንድነው የተፈጠረው ነገር? ኪሩ በእናትህ ስልክ እየሰራልኝ አይደለም። አንድ ጊዜ አስደውለኝ። የት ልትደውይ ፈልገሽ? ለበረከት ቢያንስ እንኳን ለአንድ ደቂቃ ደውዬ ደህና መሆኔን ካልነገርኩት በጭንቀት መፈንዳቴ ነው ኪሩ። የት እንዳለው እንኳን ባያውቅ ደህና መሆኔን ማወቅ አለበት። አስበው ቴቴ ራሱ እንዴት ሆነ አይሆን? አስበው እስኪ ኪሩ። ያለምንም ቃል እኮ ነው ጥያቸው የጠፋሁት። አይ ዙፋኔ፣ አሁን ከመጀመሪያው ጀምረሽ ከደወልሽላቸውማ ነገር ሁሉ ተበለሻሸ ማለት ነው። ይኸውልሽ ልክ ለእነሱ ስትደውይላቸው እነሱ እንደምንም ብለው አንቺን ለማሳመን ነው የሚሞክሩት። ጥፋታቸው በፍጹም ሊገባቸው አይችልም። ስለዚህ ይሄን ነገር ማድረግም ካለብሽ መጀመሪያ አንቺ መረጋጋት አለብሽ። ስትረጋጊ ነው መሆን ያለበት። ግን እኮ ወንድሜ ነው ኪሩ። ከልጅነት ጊዜ ጀምሮ እኮ ያልሆነልኝ ነገር የለም። እናቴን ደግሞ የደበቀኝ ምናልባት እንዳልጎዳ አስቦ ይሆናል እኮ። ዙፋኔ አንቺ እኮ በጣም የዋህና ሞኝ ስለሆንሽ ነው ነገሩን ሁሉ በየዋህነትና በቅንነት ነው የምትረጂው። አልገባሽም? ወይስ ካስቢው የእውነት ወንድምሽ ቢሆን ለአንቺ ቢያስብልሽና ቢጨነቅልሽ ኖሮ እናትሽ ስትናፍቅሽ አያገናኝሽ ነበር? ይኸውልሽ ጥፋቱ ሊገባው ይገባል። አሁን በፍጹም ልትደውይ አይገባሽም። አንቺ ራስሽን ማዳመጥና ራስሽን ማግኘት ያስፈልግሻል። እነሱም ደግሞ እያንዳንዱ የሰሯት ጥፋትና እያንዳንዱ ያደረጓት ነገር ሊገባቸው ይገባል። ስለዚህ ይኸውልሽ አሁን መደወልሽ በአጭር ቋንቋ እጅ መስጠት ማለት ነው። አንቺ ማድረግ ያለብሽ መረጋጋት ብቻ ነው። እኔ እንጃ ብቻ ልቤ እየተጨነቀ ነው። እዛ ሆቴል ውስጥ ደግሞ ብቻዬን ቁጭ ብዬ በጣም እየጨነቀኝ ነው። አእምሮ ሊፈነዳ ነው ኪሩ። እረዳሻለሁ ዙፋኔ፣ አሁን ያለሽበት ስሜት ይገባኛል። አንቺ ከዚህ ስሜት ውስጥ ለመውጣት ማድረግ ያለብሽ መረጋጋት ብቻ ነው። ደግሞ እኔ በሁሉም ነገር ከጎንሽ ነኝ ዙፋኔ። እኔን ታምኛለሽ አይደል? አምናለሁ ኪሩ። በሰዓትም አንተ ከጎኔ ባትሆን ኖሮ የትም እኮ መሄጃ የለኝም ነበር። አይዞሽ በቃ አሁን ክፍልሽ ሂጂና እረፍት አድርጊ። ከዛ ሻወር ውሰጂ። ስትጨርሽ ደውይልኝ። ቆንጆ ቦታ ወስድሻለሁ። እዛ ስቴጅ አይምሮሽ ይረጋጋል። ብቻሽን ለራስሽ የሚሆን ጊዜ ማግኘት ስለምትችይ ተረጋግተሽ ታስቢያለሽ። እንደዛ ይሻላል? አዎ ብትሄጂ ነው የሚሻለው። ለእኔም አየር መቀየሩ ጥሩ ሳይሆን አይቀርም። በቃ መጣሁ። ሂጂና በደንብ አድርገሽ እረፍት አድርጊ። ወንድምሽ ግን ከዚህ በኋላ አንድም ቀን እረፍት እንዲኖር አላደርገውም። እያንዳንዷ ቀኑ የጭንቀትና የስቃይ እንድትሆንበት ነው የማደርገው። ሁላችሁንም አንድ ባንድ የእጃችሁን እሰጣችኋለሁ። እንዳሰቃያችሁኝ ይበቀላችኋለሁ። ሂጂና ረፊ።
ቤኪ የለም። ከሁለት እናቶቹ ጋር ዙፋን ፍላጋ ወጥቷል። እንዴት ሆነ ግን? በእናትሽ ስለ ዙፋን ምንም የሰማችሁት አዲስ ነገር የለም? ደብዛው ጭራሽ የለም። ምን እንደምናደርግ አላውቅም። በጣም ያሳዝናል። እኔ ራሱ እኮ በጣም ግራ ገባኝ ምን እንደምናደርግ። እንዴት ነው የማገኛት? ዙፋን ዛሬ የመጨረሻ ይሆናል። ሁሉም ነገር ለአንዴና ለመጨረሻ ጊዜ ያበቃለታል። ይህን እድል እጠቀምበታለሁ። ዛሬ የምትስቀው ሳቅ የመጨረሻ ሳቅ ነው።